ምዕራፍ 6 ከቁጥር 1 ጀምሮ እንደዚህ ይላል። በጉም ከሰባቱ ማህተሞች የመጀመሪያውን ሲፈታ አየው። ከዚያም ከአራቱ ሕያዋን ፍጡራን አንዱ ነጎድጓድ በሚመስል ድምፅ ና ሲል ሰማው። እኔም ተመለከትኩ፣ እነሆ ነጭ ፈረስ አየው። ተቀምጦበት የነበረውም ቀስት ይዞ ነበር፣ አክሊልም ተሰጠው። እርሱም እንደ ድል አድራጊ ድል ለመንሳት ወጣ። በጉ ሁለተኛው ማህተም በፈታ ጊዜ ሁለተኛው ሕያው ፍጡር ና ሲል ሰማው። ሌላም ፍም የሚመስል ቀይ ፈረስ ወጣ። ተቀምጦበት የነበረው ሰላምን ከምድር ላይ እንዲወስድና ሰዎችም እርስ በርሳቸው እንዲተራረዱ ለማድረግ ስልጣን ተሰጠው። ትልቅ ሰይፍም ተሰጠው። በጉ ሶስተኛው ማህተም በፈታ ጊዜ ሶስተኛው ሕያው ፍጡር ና ሲል ሰማው። እኔም ተመለከትኩ፣ እነሆም ጥቁር ፈረስ አየው። ተቀምጦበት የነበረው በእጁ ሚዛን ይዞ ነበር። ከዚያም ከአራቱ ሕያዋን ፍጡራን መካከል አንድ እርቦ ስንዴ ለአንድ ቀን ደሞዝ፣ 3 እርቦ ገብስም ለአንድ ቀን ደሞዝ ይሁን፣ ዘይቱና የወይን ጠጁን አትጉዳ የሚል ድምፅ ሰማው። በጉ አራተኛውን ማህተም በፈታ ጊዜ አራተኛው ሕያው ፍጡር ና ሲል ሰማሁት። እኔም ተመለከትኩ፣ እነሆም ግራጫ ፈረስ አየው። ተቀምጦበት የነበረው ሰው ስሙ ሞት ነበር፣ ሲኦልም ከኋላ ይከተለው ነበር። እነር ሰይፍ፣ በራብ፣ በመቅሰፍት በምድር አራዊት እንዲገደሉ በምድር 1/4 ላይ ስልጣን ተሰጣቸው። አምስተኛው ማህተም በተፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክርነት የታረዱትን ሰዎች ነፍሶች ከመሠዊያው በታች አየው። እነርሱም በታላቅ ድምፅ ሁሉን የምትገዛ ቅዱስና እውነተኛ ጌታ ሆይ እስከ መቼ አትፈርድም? እስከ መቼስ ደማችን በምድር በሚኖሩት ላይ አትበቀልም አሉ። ከዚያም ለእያንዳንዳቸው ነጭ ልብስ ተሰጣቸው። ወደፊትም እንደነርሱ የሚገደሉ የአገልጋይ ባልንጀሮቻቸውና ወንድሞቻቸው ቁጥር እስኪሞላ ድረስ ጥቂት ጊዜ እንዲታገሱ ተነገራቸው። ስድስተኛው ማህተም ሲፈታ ተመለከትኩ፣ ታላቅ የምድር መናወጥ ሆነ። ፀሐይም እንደ ማቅ ጠቆረች፣ ጨረቃም በሙሉ እንደ ደም ቀላች። የበለስ ዛፍ በብርቱ ነፋስ ስትወዛወዝ ያልበሰለው ፍሬ ከእርሷ እንደሚረግፍ የሰማይ ከዋክብት ወደ ምድር ረገፉ። ሰማይ እንደ ጥቅልል መጽሐፍ ተጠቅልሎ አለፈ። ተራሮችና ደሴቶችም ሁሉ ከስፍራቸው ተወገዱ። ከዚህም በኋላ የምድር ነገስታትና ገዢዎች፣ የጦር መኮንኖችን፣ ሀብታሞች፣ ብርቶች፣ ባሮችና ጌቶች ሁሉ በዋሻዎችና በተራሮች አለት ውስጥ ተሸሸጉ። ተራሮችንና አለቶችንም በላያችን ውደቁ፣ በዙፋኑ ላይ ከተቀመጠው ፊት ከበጉም ቁጣ ሰውሩን፣ ታላቁ የቁጣቸው ቀን መጥቷልና ማንስ ሊቆም ይችላል አሏቸው። ምዕራፍ 6 ከ1 ጀምሮ እስከ 17 ያለውን ነው ያነበብኩላችሁ። ኦኬ ዛሬ የምንቀጥለው ወይም ደግሞ ዛሬ ስንቀጥል የመጀመሪያ እንድናይ የፈለኩት ነገር ምንድነው? እንግዲህ ሰዓቴን ኢፌክቲቭ ለመጠቀም ቶሎ ተከታተሉኝ። እኔም ቶሎ ለማለት ይሄድ እሞክራለሁኝ። አይታችሁ እንደሆነ ምዕራፍ 5 ላይ በጉ በዙፋኑ ላይ ካለው ከእግዚአብሔር አብ መጽሐፉን ተቀበለው ይለናል። አሁን የመጀመሪያው ጥያቄ ይህ መጽሐፍ ምንድነው? ወይንም እነዚህ 7 ጥቅልሎች ምንድናቸው? ምንን ነው የሚያሳዩት ብለን ካለን እነዚህ ከምዕራፍ 6 እና ከዛ ወደ ምዕራፍ 8 ደግሞ አለ። እነዚህ አጠቃላይ 7 የመጽሐፍ ጥቅልሎች ምንድናቸው ብለን ስንል ባለፈው 15 ቀን ላይ ነው ባለፈው ሳምንት ያየነው ምንድነው? ምን ብለን ያየነው? በዘመናት ውስጥ የሚገለጠው የእግዚአብሔር ማለት የሚገለጠው የእግዚአብሔር ሐሳብ ብለን ነበር። ግን አሁን ዛሬ አንድ ግልጽ መሆን ያለበት ነገር ምንድነው? ይህ የሚገለጠው ነገር ምንድነው? በዘመናት ውስጥ የሚመጣው ነገር የሚገለጠው ነገር ምንድነው ብለን ስንል ይሄ በዘመናት ውስጥ የሚገለጠው የእግዚአብሔር ሐሳብ ባጭሩ በአንደኛው፣ በሁለተኛው፣ በሶስተኛው፣ በአራተኛው ከዛ አምስተኛውን ዝለሉትና ስድስተኛውና ሰባተኛው እና እስከ ሰባተኛው ድረስ ማህተሞቹ የሚያሳዩት ምንድነው? ጀጅመንትን ወይንም የበጉን ቁጣ በዙፋኑ ላይ ያለው የእግዚአብሔርን ፍርድ ነው የሚያሳዩት። አሁን እነዚያ ፍርዶች አንድ በአንድ ነው እንግዲህ በጉ መጽሐፉን ሲገልጠው ዮሐንስ ሲያየ ነበረው ማለት ነው። እንግዲህ እንደነገርኳችሁ ነው ያው ተገለጠ ሲል ምናልባት በክርስቶስ እጅ ላይ እነዚያ ጥቅልሎች ሲገለጡ ዮሐንስ ያንን ነገር እንደ ፊልም መልክ የየው በጽሁፍ መልክ ያንብበው እኛ የምናውቀው ነገር የለም። ግን እያንዳንዱ ግን የጥቅልል በውስጡ የያዘው ይዘት
መከራን ነው፣ ጀጅመንት ነው። ኦኬ ስለ መከራ የሚናገር ከሆነ ቀጥሎ ማንሳት የሚገባን ጥያቄ ምንድነው? ይህ መከራ መቼ ነው የሚሆነው የሚለውን ነገር መመለስ ይኖርብናል። ይህ መከራ የሚሆነውና የሚፈጸመው መቼ ነው? ወይንም ባጭሩ ቅድም ያነበብኩላችሁ መከራዎች የሚፈጸሙት መቼ ነው? አሁን እዚህ ጋር ሁሌ እንደምላችሁ ዛሬም ደግሜ አንድ ነገር ማለት እፈልጋለሁ። ይሄው ምንድነው? እንደ አንድ የመጽሐፍ ቅዱስ አጥኚና እንደ አንድ የመጽሐፍ ቅዱስ በተለይ አስተማሪ ብዙ ጊዜ እንዲህ አይነት ክፍሎችን ስናነሳ በጣም በትልቅ ጥንቃቄ መሆን አለበት። ግልጽ ነው። በመሰለኝና በደሳለኝ የሚሰራ ነገር የለም። አሁን አንዳንድ ክፍሎችን ወይም አንዳንድ እውነቶችን ስነግራችሁ እነዛን ክፍሎች በተመለከተ ብዙ ቪዎች እንዳሉ ግልጽ ላደርግላችሁ ፈልጋለሁ። ብዙ እይታዎች ወይንም ደግሞ ብዙ ምልከታዎች እንዳሉ ከዚያ ግን መካከል እኔ ማምንበት እና ደግሞ በተለይ በአብዛኛው የመጽሐፍ ቅዱስ መምህራን የሚያምኑበትን ነው እዚህ ጋር የምናገረው ማስተምረው። ኦኬ ይህ መከራ ቀደም ያነበብኩላችሁ እነዚህ ሁሉ መከራዎች መቼ ነው የሚሆኑት ካልን በእኔ እምነትና በእኔ ምልከታ እንግዲህ ዛሬ በእናንተ ፊት ቆሜ ይሄንን ነገር ማስተምር ከሆነ እናንተም እንድትይዙ የምፈልገው ነገር ምንድነው? ከቤተ ክርስቲያን ንጥቀት በኋላ ነው እነዚህ ነገሮች የሚሆኑት። ወደ በኋላ ላይ ገብተን የምናያቸው በተለይ ስለ ፈረስና ስለ ፈረሰኞቹ ስንመለከት የነዚያ ፈረስና ፈረሰኞቹ አንደኛው ምልከታና ትርጓሜ ከንጥቀት በኋላ ዓለምን የሚገዛውና የሚያስተዳድረው አንታይ ክራይስት ወይንም ሐሳቢው መሲህ ሐሰተኛው ክርስቶስ ማለት ነው። እሱን የሚወክሉ ነገሮች ናቸው ቅድም ባነበብኩላችሁ ክፍል ላይ ያሉት። ኦኬ ታዲያ መጽሐፍ ቅዱሳችን አሁን አንተ ለምንድነው ከንጥቀት ወይንም ከቤተ ክርስቲያን ንጥቀት በኋላ ነው እነዚህ መከራዎች የሚሆኑት ብለህ የምታምነው ለምንድነው ካላችሁኝ መጽሐፍ ቅዱሳችን ለምሳሌ ልክ እንደ አንድ ማስረጃ ላነሳ የምችለው በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 7 ላይ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 7 ላይ መጽሐፍ ቅዱሳችን የሚነግረን ነገር አለ። ይሄው ምንድነው? እናንተ አንብቡት፣ እኔ እንደዚሁ በቃል ልንገራችሁ። ጳውሎስ ምን ይላል? የአመጽ ሚስጥር ይላል። የአመጽ ሚስጥር አሁንም ይሰራል ማለት በስራ ላይ ነው። ነገር ግን ሙሉ ለሙሉ ግን እንዳይሰራና እንዳይገለጥ አንድ ነገር እንደከለከለው ይናገራል። ቆይ ለምን አላነብላችሁም? ሁለተኛ ተሰሎንቄ ምዕራፍ 2 ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 7 ምን ይላል? የአመጽ ሚስጥር። በነገራችን ላይ ይሄ የአመጽ ሚስጥር ምንድነው ካላችሁ ይሄው ሐሰተኛው ክርስቶስ ነው። ምክንያቱም ከምዕራፍ 2 ጀምሮ የሚናገረው ምንድነው? ምዕራፍ 2 ቁጥር 1 ጀምሮ የሚናገረው ወንድሞች ሆይ ስለ ጌታችን ኢየሱስ ክርስቶስ መምጣትና ወደ እርሱም ስለ መሰብሰባችን ይህንን እንለምናችኋለን ይላል። በመንፈስ መገለጥ ወይንም በቃል ወይንም ከእኛ እንደተላከ መልእክት የጌታ ቀን ደርሷል ብላችሁ ፈጥናችሁ ከአእምሯችሁ አትናወጡ ይላል። ምን ማለት ነው? ዳግም ምጽአት መጥቷል፣ ኢየሱስ መጥቷል ብለው ያለ እውቀት የተሰሎንቄ ሰዎች ወይንም ደግሞ ጤናማ የሆነ ስለ ክርስቶስ ዳግም ምጽአት ወይንም ስለ ስካቶሎጂ ጤናማ የሆነ እውቀት ስለሌላቸው ብዙ የጌታን ዳግም ምጽአት ከመናፈቅ ይልቅ የሚደነግጡበት ጉዳይ ሆኖ ተገኘ። ስለዚህ ጳውሎስ ምን አለ? ዳግም ምጽአቱን ስታስቡ ፈጥናችሁ አስደንግጡ። እንደዚህ ይላል፣ ማንም በምንም መንገድ አያታላችሁ። አስቀድሞ የአመጽ ሰው ሳይነሳ ለጥፋትም የተመደበው የአመጽ ሰው ሳይገለጥ ያ ቀን አይመጣምና ይላል። እርሱም አምላክ ከተባለና ከሚመለከው ነገር ሁሉ በላይ ራሱን ከፍ ከፍ የሚያደርግ ተቃዋሚ ነው። እርሱም በእግዚአብሔር ቤተ መቅደስ ተቀምጦ እኔ አምላክ ነኝ እያለ አዋጅ ያስነግራል ይላል። ከዛ እንዲህ እያለ ቁጥር 5 ላይ ከእናንተ ጋር በነበርኩበት ጊዜ እነዚህን ነገሮች ነግሬያቸዋል እንደነበር ትዝ አይላችሁም? ምንም በራሱ ጊዜ ገለጥ ዘንድ አሁን ምን እንደሚከለክለው ታውቃላችሁ ይላል። ሰምታችሁኛል? በራሱ ጊዜ እንዳይገለጥ ምን እንደሚከለክለው አሁን ታውቃላችሁ። ምንድነው? የአመጽ ሚስጥር አሁንም እየሰራ ነውና፣ ነገር ግን ይህ የሚሆነው የሚከለክለው ከመንገድ እስኪወገድ ድረስ ብቻ ነው ይላል። ስለዚህ ይህ የአመጽ ሚስጥር ሙሉ ለሙሉ ተዘርግቶ በሙሉ ኃይሉ እንዳይንቀሳቀስ ወይንም አንታይ ክራይስት ሐሰተኛው ክርስቶስ ሙሉ ለሙሉ እንዳይሰራ የከለከለው ነገር አለ ይለናል። ያ የከለከለው ነገር ምንድነው ካላችሁ ባጭሩ የቤተ ክርስቲያን በምድር ላይ መኖር። ምክንያቱም ቤተ ክርስቲያን ካለች መንፈስ ቅዱስ አለ። በአራቱም አቅጣጫ ስለሚጸለይ መንፈሱ እንደፈለገው ፕሬት ሊያረግ አይችልም። ግን ምንድነው በሙላት ተገልጦ ነው እንጂ መንቀሳቀስ ያልቻለው በሚስጥር ግን ምን እያደረገ ነው?
እየሰራ ነው። በሚስጥር እየሰራ ነው። እንግዲህ በሚስጥር ሲሰራ ምን እያደረገ ነው የሚለውን ነገር አሁን ዛሬ ዋና መልእክታችን ስላልሆነ አላነሳው። ግን ምንድነው ከዚህ ቃል ተነስተን እኔ ምን አስባለሁኝ በእነዚህ ባነበብኩላችሁ ክፍሎች ላይ አንታይ ክራይስት ይሄንን ዓለም ገላጋይ በሌለበት ሜዳ አግኝቶ እንደፈለገ ሊጫወት የሚችለው ከቤተ ክርስቲያን መነሳት በኋላ ነው። ቤተ ክርስቲያን ከሌለች ያኔ የፈለገውን ነገር ሊያደርግ አቅምም ጉልበትም መብትም አለው። ኢንፋክት ወደ በኋላ ጊዜ ካለን እንመለከተዋለን። ያኔም ላይ ቢሆን አመጹን፣ ክፋቱን፣ ጉዳቱን ምድር ላይ ባሉ ሰዎች ዘንድ የሚያደርገው እግዚአብሔር በዙፋኑ ላይ ያለው እግዚአብሔር ባስቀመጠለት ገደብ ልክ ነው። ግልጽ ነው። ገደብ አስቀምጦለታል። ኦኬ። ስለዚህ መቼ ነው ይሄ ሁሉ ነገር የሚፈጸመው ካልን ከንጥቀት በኋላ ብለን ማለት እንችላለን። ስለዚህ እንግዲህ አሁን ቶሎ ብለን እያንዳንዱ ማህተም ሲፈታ ምን አይነት መልክ እንዳለው ልንገራችሁና ዛሬ እኔና እናንተ ስለነዚህ ማህተሞች መማራችን ጥቅሙ ምንድነው የሚለውን ነገር ተናግሬ በዛ እደመድመዋለሁ። ኦኬ። የመጀመሪያው ማህተም ሲፈታ እንደዚህ ይላል። በጉም ከሰባቱ ማህተሞች የመጀመሪያውን ሲፈታ አየው። ከዚያም ከአራቱ ሕያዋን ፍጡራን አንዱ ነጎድጓድ በሚመስል ድምጽ ምን አለኝ ይላል። ይታያችኋል እዛ ጋር ና ሲል ሰማው። ይታያችኋል ና አይደለ? አሁን እዚህ ጋር ና ሲል ሰማው። በነጎድጓድ ድምጽ ና የተባለው እዚህ ጋር ግልጽ ላድርግላችሁ ዮሐንስን አይደለም። እሺ የድሮ መጽሐፍ ቅዱስ ነው ለዮሐንስ አዚፍ ለዮሐንስ እንደተባለ የሚያሳየው። ና የተባለው ዮሐንስ አይደለም። እንደውም የድሮ መጽሐፍ ቅዱስ ናና እይ የሚል ትርጉም አለው መሰለኝ። አንድ ትርጉም ናና እይ የሚል አለው። ግን ትክክለኛው ና የተባለው ማን ነው? ፈረሰኛው ነው። ግልጽ ነው። ከዛ ና ሲል ሰማው። ከዛ ቁጥር 2 እኔም ተመለከትኩ፣ እነሆ በደም ስሙ ነጭ ፈረስ አየው፣ ተቀምጦበት የነበረውም ቀስት ይዞ ነበር፣ አክሊልም ተሰጠው፣ እርሱም እንደ ድል አድራጊ ድል ለመንሳት ወጣ ይላል። ተመልከቱ። አሁን ማይኮ ሰንጠረዡን አውጣልኝ። ዛሬ ስድስቱን ማህተሞች እና ገለጻውን ትርጓሜውንና ፍጻሜውን እንግዲህ ከታያችሁ ፎቶ አንስተን ስለሆነ እንትን ያልነው የመጀመሪያውን ማህተም ሲፈታ ምን ይለናል? ከኔ ጋር ሆኑ። ምን ይላል? የመጀመሪያው ምን አይነት ፈረስ ወጣ ይለናል? ነጭ ፈረስ ወጣ ይለናል። አሁን ነጭ መሆኑ ምኑን ነው የሚያሳየው የሚለውን ነገር እናየዋለን። ብዙ ጊዜ በመጽሐፍ ቅዱሶቻችን ላይ ማለት ነው በተለይ በዚያ ዘመን ላይ ነጭ ልብስ መልበስን ከድል ወይንም ከቪክትሪ ጋር እንግሊዘኛው ከቪክትሪ ጋር የተገናኘ ነገር ነው። ይሄ ደብዳቤ ጻፍ በነበረበት ጊዜ ላይ የጦር አንዳንድ ሀገራት ከሌላ ሀገራት ጋር ይዋጉና በጦርነት ሲያሸንፉ ጦርነቱን የመራ የጦር መኮንን አቃበል ቢደረግለት ወደ ሀገሩ ሲመለስ በነጭ ፈረስ ነው። በነጭ ፈረስ እና ነጭ ፈረስን ከድል ጋር አገናኝተን ነው ማየት የምንችለው። ከዚህም ባለፈ አይታችሁ እንደሆነ ይሄ ነጭ ፈረስ መጨረሻ ላይ ምን ሲል እንመለከተዋለን? እርሱም እንደ ድል አድራጊ ድል ለመንሳት ወጣ ይላል አይደለ? ነጭ ፈረስ አለ። ፈረሰኛው ደግሞ ምን ለማድረግ ወጣ ይለናል? ድል ለማድረግ ወጣ። ይህ ብቻ አይደለም። ፈረሰኛው እላዩ ላይ ደግሞ የተቀመጠው ምን ይዟል ይለናል? ቀስት ይዟል ይለናል። አሁን ፈረሰኛው ማን ነው ብለን ስንል በአብዛኛው የመጽሐፍ ቅዱስ አጥኚዎች የሚስማሙት በሁለት ነገር ነው። ሁለቱም ተቀራራቢ ነው፣ ብዙ የሚጣላ አይደለም። የመጀመሪያው ትርጉም ምንድነው? ይሄ ፈረሰኛ በዚያ ዘመን ላይ ያለው ሐሳዊ መሲህ ወይንም ደግሞ ሐሰተኛው ክርስቶስ ነው። ግን አሁን ከሱ ደግሞ ባለፈ በደንብ ይሄንን ፈረሰኛ ይገልጠዋል ተብሎ የሚባለው ነገር ምንድነው? በዚያ ዘመን ላይ የሚሰራውን የጦርነት መንፈስ ታውቃላችሁ። ከቤተ ክርስቲያን በኋላ ዓለምን ውጥንቅጧን የሚያወጣ ማለት በከፍተኛ ሁኔታ የሚያስጨንቀው ነገር ምንድነው ካላችሁ ጦርነቶች ናቸው። እና ይህ ግን ጦርነት ምንድነው ዓላማው ካለን እንግዲህ ቅድም እዚህ ጋር ሳነብላችሁ እንደሰማችሁት ነጭ ፈረሱ ላይ ያለው ፈረሰኛ ቀስት ይዟል ይላል። ቀስቱ የሚያሳየው ጦርነትን ነው። ከፍተኛ የሆነ በሀገራትና በሀገራት መካከል በቀላሉ ሊያባራና ሊቆም የማይችሉ ጦርነቶች ይካሄዳሉ። ጦርነቶች መቼ? ከንጥቀት በኋላ። አሁን ይሄ ጦርነት ምንድነው ዓላማው ካለን
ያው ድል ለመያዝ ወይንም አንደኛው ሀገር በአንደኛው ሀገር ላይ የበላይነትን ለመቆጣጠር ግልጽ ነው። እንግዲህ ይሄን ነገር አሁንም በእርግጥ ልክ እዚህ ጋር በተጻፈው ልክ ባይሆንም ግን በመጠኑም ቢሆን እያየነው ያለ ይመስለኛል። ልክ ነኝ አይደለ? ከመቼውም ጊዜ በላይ በተለይ ያው ወደ ሶስተኛ ዓለም ሀገራት ወደኛ ጋር እንኳን ሰባት መጡ ወደ ምዕራቡ ዓለም ያለውን ሁናቴ ብንመለከት በከፍተኛ ሁኔታ የዓለምን የበላይነትን ለመቆጣጠር የሚደረጉ ትግሎችን ታያላችሁ። በነገራችን ላይ እነዚያ ነገሮች ማለት እዚያኛው ዘመን ላይ በይፋ ሊገለጥ ላለው ነገር ልክ እንደ ማሳያ ናቸው፣ እንደ ምልክት ናቸው፣ ወይንም ደግሞ በሚስጥር እየተሰራ ያለ ነገር እንደሆነ ማወቅ አለባችሁ። ለምሳሌ አሁን በጣም በሁለት ሀገራት መካከል አሁን ሁላችንም እናውቀውን ዜና ብንከፍት ዓለም በሁለት ኃይላት እንደተያዘች ማለት ሁለት ኃያል ሀገራት እንደተያዘች እና ከሁለቱ ደግሞ በዓለም ላይ ያለውን የበላይነትን ለመያዝ ብዙ ነገሮችን ሲያደርጉ ታያላችሁ። ሁለቱ ሀገራት ማን ናቸው? እስቲ እናንተ መልሱልኝ። አሜሪካና ቻይና ከዛ ራሽያ አይደለ? በየጊዜው መሳሪያዎቻቸውን እያወጡ ያስጎበኙልሃል አይደለ? ሚሳኤሎቻቸውን የጦር መኮንኖቻቸው መሪዎቻቸው ቆመው ይሄን የሚያክል አቅም አለኝ እያለ ነው ያለው። ባይዘው ዝም ብሎ እንደዚህ ኤግዚቢሽን የሚያሳየው መቼም ለሽያጭ እኮ አይደለም። ያ ነገር ብሮድካስት እንደሚደረግ ስለሚታወቅ ያንን ነገር የሚያዩ ሀገራት እንደተበለጡ እንዲያውቁ ነው። አሁን ዳዴውን ነው እያየን ያለ ነው። እዚያ ዘመን ላይ ግን ከፍተኛ የሆኑ ጦርነቶች ይከናወናሉ። ምን ለማድረግ? የበላይነትን ለመቆጣጠር እና አሁንም እርስ በርሳቸው ያላቸው ዛቻ ይሄን ነው የሚያሳየው። አይታችሁ እንደሆነ ለምሳሌ አሁን በተለይ እነዚህ ኒውክሊየር የታጠቁ ሀገራት እንደ ሰሜን ኮሪያ ማለት ነው ለመተኮስ ያላቸው ችኮላ እንደው ማህበራዊ ሚዲያ ላይ አይታችሁ እንደሆነ የሁለት ሀገራት ጸብ ማን ነው አሜሪካን እና የራሽያና የዩክሬን ጦርነት ላይ እና ሁሉም አውሮፓም በዛኛው ሳይድ ሆኖ የሆነ ነገር ሲያግዝ ዩክሬንን እዚህ ጋር ደግሞ ያብታቸዋል። ብቻ ምን አየሁኝ የሰሜን ኮሪያው መሪ ከአንድ ሚሳኤል አጠገብ ሆኖ ሰዓት ያህል ማለት አይጀምሩም ወይ ነው እንትን ለማለት ለመተኮስ እና በጣም ከፍተኛ ጦርነቶች እንደሚሆኑ ነው ይሄ ፈረስና ፈረሰኛው ከዛ ቀስቱ የሚያሳየን። ሁለተኛው ማህተም በጉ ሲፈታ ምን ይሆነ ይላል። ሁለተኛውን አውጣልኝ። ልክ እንደዚሁ አንድ ሁለተኛው ሕያው ፍጡር ና ሲል ሰማሁት። ሌላ ፍም የሚመስል ቀይ ፈረስ ወጣ። የቅድሙ ነጭ ነበር፣ አሁን ደግሞ ቀይ ፈረስ ወጣ ይለናል። ተቀምጦበት የነበረው ሰላምን ከምድር እንዲወስድና ሰዎች እርስ በርሳቸው እንዲተራረዱ ለማድረግ ስልጣን ተሰጠው፣ ትልቅም ሰይፍ ተሰጠው ይላል። ቀና ብሎ ካያችሁት አሁን ለመጀመሪያው ሁለተኛው የሚለየው ምንድነው? ፈረሱ የመጀመሪያው ነጭ ነው፣ ይሄኛው ደግሞ ቀይ ነው። ለምን ቀይ ሆነ ካለን ቀጥሎ ያለውን ክፍል ስናነበው ምንድነው የሚለን? ሰዎችን እርስ በርሳቸው እንዲተራረዱ ይላል። በዚያ ዘመን ላይ ከሚፈሰው ከፍተኛ ደም የተነሳ ነው የፈረሱ ቀለም ከለር ቀይ የሆነበት ደምን ነው የሚያሳየው። እና ይሄኛው ደግሞ ሁለተኛው ማህተም የሚያሳየን ምንድነው? ከፍተኛ የሆነ ደም መፋሰስ እና ከፍተኛ የሆነ ልክ ቅድም እንደነገርኳችሁ ጦርነት። ግን የመጀመሪያው ማህተም ሲፈታ የነበረው ጦርነት እና ሁለተኛው ማህተም ሲፈታ ያለው ጦርነት ምንድነው ልዩነቱ ካለን በደንብ ግልጽ ላድርግላችሁ። የመጀመሪያው የበላይነትን ለመቆጣጠር የሚደረጉ ወይንም ደግሞ ድል ለመንሳት የሚደረጉ ጦርነቶች ሲሆኑ፣ ሁለተኛው ግን በጦርነትነቱ ሳይሆን በዋናነት የሚታወቀው በሚፈሰው ደም ነው። በእርግጥ ጦርነት ካለ ደም ይፈሳል፣ ግልጽ ነው አይደለም? ሁለተኛው ማህተም ሲፈታ ምንድነው የሚለው? እንደው የሆነ ሁለት ሀገራት የበላይነታቸውን ለማረጋገጥ ይዋጋሉ ብቻ ሳይሆን እንደው በአንድ ሀገር ውስጥ ራሱ ነው። እንግዲህ በዚህ ክፍል ላይ የሆኑ መጽሐፍ ቅዱስ ማብራሪያዎችን ሳነብ አንድ ደስ የሚል ሐሳብ አቀበለኝ። ይሄው ምንድነው? ለምሳሌ አሁን የበላይነትን ለመቆጣጠር በራሽያና በአሜሪካ መካከል ጦርነት ቢደረግ አንደኛው ማህተም ሲፈታ ማለት ነው። ሁለተኛው ማህተም ላይ ግን ስንመጣ ጦርነቱ በራሽያና በአሜሪካ ብቻ መካከል አይሆንም። ታዲያ ምንድነው ካልከኝ ራሱ በአንድ ሀገር ውስጥ መካከል ከፍተኛ የሆነ አብዮታዊ እንቅስቃሴዎች ማለት ብሔር ከብሔር፣ ጎሳ ከጎሳ፣ ዘር ከዘር ከፍተኛ የሆነ መተላለቆች ይሆናሉ፣ ይፈጸማሉ እያለን ያለው። ታዲያ አሁን የብሔር ጎሳ የዘር ግጭት የለም እንዴ? አሁን የለም። ሩቅ መሄድ ሳያስፈልገን እኛ ሀገር እኮ አለ። ትንሽ ጠጋ ወደ 100-200 ኪሎ ሜትር እኮ ወጣ ብንል እኮ
እንዲህ አይነት ዜናዎች እኮ ለብዙዎቻችን አዲስ አይደሉም፣ ግልጽ ነው አይደለ? ያንዴ ላይ ግን ነው መላችሁ፣ ያኔ ላይ ያሁን እኮ የዘር ግጭት እንደው ተባብሶ እኮ እንዳይሄድ በቤተ ክርስቲያን የሚበረከኩ ሰዎች ኃይሉን ይከለክሉታል። ያኔ ላይ የሚጸልይም ሰው የለም፣ የሚበረከክም ሰው የለም። እንዲሁ ፊገር አውት አድርጉት። ሰይጣን ዓለምን በምን አይነት ገላጋይ በሌለበት ሜዳ እንደሚያገኛት ከፍተኛ የሆነ መተላለቅ፣ ከፍተኛ የሆነ አብዮታዊ እንቅስቃሴዎች ይኖራሉ ይላል። በዚህ ማያበቃ ሶስተኛው ደግሞ ማህተም ሲፈታ፣ በነገራችን ላይ እነዚህ ነገሮች በምድር ላይ እንዲሆኑ የፈቀደው ራሱ እግዚአብሔር ነው። ለምን ብያቸዋለሁ? ፍርድ ናቸው። እነዚህ ማህተሞች የእግዚአብሔር የበጉ ቁጣና የእግዚአብሔር ፍርድ ናቸው። በጉ ሶስተኛው ማህተም በፈታ ጊዜ ሶስተኛው ሕያው ፍጡር ና ሲል ሰማው። እኔም ተመለከትኩ፣ እነሆ ጥቁር ፈረስ ወጣ። ነጭ ፈረስ፣ ሁለተኛ ቀይ ፈረስ፣ ሶስተኛ ጥቁር ፈረስ። ይህ አየው፣ ተቀምጦበት የነበረው በእጁ ሚዛን ይዞ ነበር። ከዚያም ከአራቱ ሕያዋን ፍጡራን መካከል አንድ እርቦ ስንዴ ለአንድ ቀን ደሞዝ፣ 3 እርቦ ገብስም ለአንድ ቀን ደሞዝ ይሁን፣ ዘይቱንና የወይን ጠጁን አትጉዳ ይላል። ይሄ ደግሞ ትንሽ ለየት ይላል። ምንድነው የሚለው? የወጣው ፈረስ ጥቁር ነው ወይም ደግሞ ጉራቻ ከለር ነው። ይህ ፈረሰኛ በእጁ ምን ይዞ ነበር ይለናል? እስቲ ሚዛን በሉ። ሚዛን ይዞ ነበረ። ታዲያ ይሄ ጥቁር ፈረስ ለምን በጥቁር ለምን በነጭ አልሆነም? ለምን በቀይ አልሆነም? ለምን በጥቁር ተመሰለ? ይህ ብቻ አይደለም። ሚዛን መያዙ ምንድነው የሚያመለክተው ካለን ራሱ ከአውዱ ተነስተን የምናስተውለው ነገር ምንድነው? አይታችሁ እንደሆነ አንድ እርቦ ስንዴ ለአንድ ቀን ደሞዝ፣ 3 እርቦ ገብስም ለአንድ ቀን ደሞዝ ይሁን የሚል ቃል ምን ማለት ነው? አንድ እርቦ ስንዴ የሚበቃው ታውቃላችሁ ለአንድ ሰው ነው። አሁን መቼም እርቦ የሚለውን ቃል የሚያውቅ ሰው አለ? ሜቢ ከናንተ ከጉባኤ መካከል ያለ አይመስለኝም። ግን አንድ እርቦ ግን ስንዴ የሚበቃው ለአንድ ሰው ነው። 3 እርቦ ገብስ ለአንድ ቤተሰብ የሚበቃው ለቅምሻ ያክል ነው። ታዲያ ሶስተኛው ማህተም ምንድነው የሚነግረን አትሉኝም? ዘመኑ ከፍተኛ የሆነ ረሃብ። ይህ ብቻ አይደለም፣ ከፍተኛ የሆነ የኑሮ ውድነት፣ የእህል ዋጋ መናር ይኖራል። ሚዛኑ የሚያሳየው ምንድነው? ከመብዛትና ከመትረፍረፍ ፋንታ ሁሉ ነገር በጥንቃቄ ማለት ላለው የዓለም ሕዝብ ለማዳረስ ሁሉ ነገር በጥንቃቄ እንደሚሰራ ነው። ከፍተኛ የሆነ ረሃብ ይኖራል። ረሃብ አሁንም ያው ስላችሁ መቼም ቃሉ ለእናንተ እንግዳ አይደለም። ምክንያቱም በተለይ እኔና እናንተ የረሃብ ምሳሌ በተባለች ሀገር ላይ የምንኖር ሰዎች ነን አይደለ? አሁን ጠፍቶ ይሆን አላውቅም። የሆነ ዲክሽነሪ ላይ ረሃብ ብሎ ኤግዛምፕል ኢትዮጵያ የሚል ነገር እንዳለ ሰም እኔ እንኳን አላየሁትም፣ ግን እንዳለ ነግሮኛል። አትፈርድባቸው። ምክንያቱም ላለፉት 40 50 ምናምን ዓመታት በየ10 ዓመቱ በ67 በ77 በ87 በ97 እያለ በየ10 ዓመቱ የሚነሳ ረሃብ አለ። ይሄ ረሃብ ያ ብዙ ሰው ጨርሷል። ግን የዛኛው ግን ዘመን ረሃብ አሁን እንዳለውም አይደለም። ዓለምን ሁሉ አፌክት የሚያደርግ ነው። ዓለምን ሁሉ የሚነካ ረሃብ ነው። አያይዞ ምን ይላል? ዘይቱንና ወይኑን አትጉዳ የሚል ቃል አለ። ምን ማለት ነው? ረሃብ ይኖራል፣ ግን በዘይትና በወይን መካከል ዘይትና ወይንን በተመለከተ ግን ከፍተኛ የሆነ እጥረት እንዳያጋጥም ራሱ ከመለኮት ዓለም ትእዛዝ እየተሰጠው ነው። ቅድም እንደነገርኳችሁ በገደብ ነው መከራውንም የሚያደርገው ብያችኋለሁ አይደለ? እና አንዳንዶቹ ምን ይላሉ? ይሄ የወይን ተክል ስሩ በጣም ጠልቆ ስለሆነ ወደ ምድር የሚሄደው የቱንም ያክል ድርቅ ቢመጣ የመቋቋም አቅም አለው ይላል። ልክ እንደዚሁ ዘይት የሚሰራበትም ልክ እንደዚህ ተክል እንግዲህ ከወይን ጋር ተመሳሳይነት አለውና ድርቅን የመቋቋም ችሎታ ስላላቸው ነው ብሎ የሚሉ ሰዎች አሉ። ግን አንደኛ የምናስተውለው ማወቅ ያለብን ነገር ምንድነው? መከራው በገደብ እንደሆነ። ሶስተኛው ማህተም ሲፈታ ረሃብ ነው አለን። ወደ አራተኛው ማህተም በሄድን ጊዜ ደግሞ ምን ይላል? በጉ አራተኛው ማህተም በፈታ ጊዜ አራተኛው ሕያው ፍጡር ና ሲል ሰማው። እኔም ተመለከትኩ፣ እነሆ ግራጫ ፈረስ አየው ይላል። ይሄ ደግሞ ግራጫ ነው እናንተ፣ ግራጫ ፈረስ። ከዛሳ ተቀምጦበት የነበረው ስሙ ሞት ነበር፣ ሲኦልም ከኋላ ይከተለው ነበር። እነርሱም በሰይፍ በራብ በመቅሰፍት በምድር አራዊት እንዲገደሉ በምድር 1/4 ላይ ስልጣን ተሰጠው። ይሄን በደንብ ስሙኝማ፣ ይሄን በደንብ ስሙኝ። የወጣው ፈረስ ምንድነው አለ? ከለሩ ግራጫ። ግራጫ መሆኑ እንግዲህ ምንድነው ኢምፕሊኬሽኑ ብለን ካለን ቅድም እንዳልኳችሁ በቀላሉ ዝቅ ብለን ስናነበው የምናገኘው ነገር አለ። ይሄው ምንድነው? እላዩ ላይ የተቀመጠው አለ
ከሶስቱ ከመጀመሪያዎቹ ሶስቱ ፈረሰኞች ይልቅ ስሙ ሜንሽን ተደርጓል። ይሄው ምንድነው ስሙ? ሞት ይባላል። ሞት ነው እየጋለበ ያለው ፈረሰኛው። ኦኬ ሲጋልበው ከኋላ ማን ይከተለዋል ይላል? ሲኦል ከኋላ ይከተለው ነበር። ኦኬ ሲኦል ይከተለዋል ካለ በኋላ ምን ይላል? እነርሱም በሰይፍ በራብ፣ አንደኛ በሰይፍ፣ ሁለተኛ በራብ፣ ሶስተኛ በመቅሰፍት፣ አራተኛ በዱር አራዊት የምድርን 1/4 ላይ ስልጣን ተሰጣቸው። ምን ማለት ነው? በእነዚህ በአራቱ ነገሮች የምድርን 1/4 ያጠፋል እያለ ነው ያለው። ማን? ሞት። አሁን 4ኛ ላይ ለምን ሞት የሚባለው ፈረሰኛ ወጣ ካልን በደንብ ግልጽ ላድርግላችሁ። ከአንደኛው ማህተም ጀምሮ እስከ 3ኛው ድረስ ያየነው ምንድነው? ጦርነት፣ ደም መፋሰስና ረሃብ። የሶስቱ ውጤት ነው 4ኛው ላይ የምንመለከተው። ሞት ይለዋል። ከዛሳ 4ኛው ማህተም የሚለየው በሚሞቱ ሰዎች ነው። የሚሞቱት ደግሞ ሰዎች ብሎ የሚነግረን በቁጥር ይሄን ያህል ብሎ አይደለም። ስንት ብሎ መሰላችሁ? 1/4። ወንድሞቼ እናቶቼ አስባችሁታል? 1/4 ማለት ምን ማለት ነው? በአሁኑ ሰዓት ያለው የዓለም ቁጥር ስንት ነው? 8 ቢሊየን። አሁን ላይ ባለው ቁጥር ብናሰላው የ8 ቢሊየን 1/4 ስንት ነው? 2 ቢሊየን። የቱንም ያክል ረሃብ፣ ጦርነት፣ ቸነፈር ቢኖር የዓለምን 1/4 ያጠፋ ነገር የለም። እዛኛው ዘመን ላይ ግን ይሆናል ይለናል። በምን? አንደኛ በረሃብ ቅድም ጠቅሰነዋል። ከዛስ ቸነፈር በሽታ ነው፣ ወይም የድሮ ትርጉም መቅሰፍት ይሏል። ይሄ ግን መቅሰፍት ምንድነው? ፓንደሚክስ ናቸው፣ ወረርሽኞች ናቸው። እኛ የምናውቀው የቅርብ ጊዜው ፓንደሚክ አለ አይደለ? ወረርሽኝ እነ ኮቪድ አይደለ? የቅርብ ጊዜው የትላንት ነው። ከዛ ደግሞ በእኛ እድሜ ደግሞ ያየነው እነ HIV በዓለም ላይ ወደ 75 ሚሊዮን ህዝብ የፈጀ። ከዛ ደግሞ ኮቪድም ደግሞ በራሷ በአቅሟ ወደ 9 ሚሊዮን ህዝብ ፈጅቷል። ከዛ ግን በፊት የነበረው ቴክኖሎጂውም ገና ስለነበረ ለምሳሌ እንደነ 14ኛው መቶ ክፍለ ዘመን ላይ እንደ ጥቁር ሞት የሚባለው ከ75 እስከ 125 ሚሊዮን ሰው የፈጀ ደግሞ ፓንደሚክ አለ። ከዛ ደግሞ በ20ኛው መቶ ክፍለ ዘመን ላይ ፈንጣጣ እስከ 300 ሚሊዮን ህዝብ እንደፈጀ ታሪክ ይነግረናል። ከዛ ደግሞ የዛሬ 100 ዓመት ገደማ ደግሞ ያው በአጼ ሚኒሊክ ዘመን ላይ እንደተከሰተ ነው እንግዲህ ታሪክ ይሄን ነገር የሚነግረን ከ50 እስከ 100 ሚሊዮን የሚጠጉ ሰዎችን የጨረሰ ፓንደሚክ አለ። እንግዲህ ካያቻቸው እነዚህ ቢበዛ ትልቁ 300 ሚሊዮን ህዝብ የፈጀ ፓንደሚክ ነው ያለው። እዛኛው ዘመን ላይ ግን ስንት ይለናል? በቁጥር ያስቀምጠው የዓለምን 1/4 ነው። እንዴት ዘግናኝ እንደሆነ አሰባችሁት? ማለት እስቲ አሁን እዚህ ጋር ቆም ልበልላችሁ። አሁን እስካሁን ዝም ብለን ቁጣውን ነው እያየን ያለ ነው አይደለ? አሁን ስትመለከቱ ይህንን እስከ ዛሬ ፍቅር ብለን ስንዘምለት የነበረው እግዚአብሔር ይህንን አይነት ቁጣ በምድር ላይ የሚለቅ ይመስለናል። ግን አንድ ማወቅ ያለብን ነገር እግዚአብሔር ላለፉት 2000 ዓመታት ፍቅሩን ያለ ልክና ያለ ገደብ ለቆ ሰዎች በነፃ ወደሱ መንግስት እንዲመጡ በሩን ከፍቶ ነበር። ሰው ግን የቀረበለትን እድል ሳይጠቀም ቀርቶ ከናቀው፣ ችላ ካለውና ከረገጠው እግዚአብሔር ልጁን እስከ መስጠት ድረስ የሚወድ አምላክ እንደመሆኑ መጠን እንዲህም ደግሞ እስከ ማድረግ ድረስ ጀጅ የሚያደርግ አምላክ ነው። አሁን እግዚአብሔርን በእንዲህ አይነት ዕውቀት ተረዱት። እሺ እኛ ዘመን ላይ አንድ አባባል አለ። እዚህ አንዳንድ ሰዎች እንደሚሉት እዚህ እግዚአብሔር ይቀጣል፣ እግዚአብሔር ይቀስፋል፣ እሱ መልካም ብቻ ነው። አዎ መቼም እግዚአብሔር አንዳንድ ቀን መልካም አንዳንድ ቀን ነው መጥፎ የሚሆንበት ጊዜ እንዳለ መጽሐፍ ቅዱስ አይነግረንም። ግን መልካም ብቻ ነው ብለን ስንል አዚፍ እግዚአብሔር ጀጅ እንደማያደርግ መታሰብ የለበትም። ጀጅ ያደርጋል። እሱ የፍርድ አምላክ ነው። ክብር ለእግዚአብሔር ይሁን። ስለዚህ በምን እንደሚሞቱ ነው የሚነግረን። በረሃብ፣ በመቅሰፍት፣ ከዛ በቸነፈር ካለ በኋላ ይሄን አንባችሁታል። በምድር አራዊት ይላል። አራዊት፣ አንበሳ፣ ነብር፣ የዓለም ህዝብ አሎ። ለምንድን ነው እንደዛ የሚሆነው ካላችሁኝ፣ አራዊቶችም እንግዲህ ጫካ ውስጥ በሚገባ እንግዲህ ያው ዘመኑ ዓለሙ ያ ዘመን በጣም ወጥንቅጥ የወጣ ዓለም ስለሆነ ጫካ ላይ ራሱ እነሱ ልክ እንደ አሁን ዘመን ተረጋግተው ሊኖሩ የሚችሉበት ኢንቫይሮንመንት አይኖርም። ስለዚህ ምግባቸውን እየወጡ ይፈላልጋሉ። ከእናንተ መካከል ያለ ነገሩ እናንተ የላችሁ በኢየሱስ። አንዳንድ ሙቪዎችን አይታችሁ እንደሆነ አይታችኋል። አንዳንድ ሙቪዎችን ዓለም ውጥንቅጧ ጠፍቶ ተበላሽቶ የምድር አራዊት ወደ መሀል ከተማ እየወጡ ሰውን አታክሲ ያደርጉ አልገጠማችሁም? ብራዘር ትልልቅ የፊልም ሚዲያዎች 300 እና 400 ሚሊዮን ዶላር እየመደቡ እንዲህ አይነት ፊልም የሚሰሩት
እናንተ ሲኒማ ቁጭ ብላችሁ ኮርንፍሌክስ እየበላችሁ እንድትዝናኑ ብቻ አይደለም። ሊመጣ ላለው ነገር ሰምሃው የሰውን ማይንድ እንዲዘጋጅ እያደረጉ ነው ያሉት። ምክንያቱም በአሁኑ ሰዓት የምናያቸው ነገር አብዛኛው ነገሮች እመኑኝ፣ እኔ እንኳን የማውቀው ከተወሰነ ዓመት በፊት ፊልም ነበሩ። ሰማችሁኝ? ፊልም ነበሩ፣ አሁን ነው እውን የሆኑት። ለምሳሌ አሁን ሰሞኑ በጣም እየመጣ እየሰማን ያለው ነገር አለ። መዝሙሩም ስብከቱም በምን እየሆነ ነው ያለው? አሁን በህይወቴ ብርሃን ምናምን አልሰማችሁም? ኤአይ ነው። ያው ማህበራዊ ሚዲያ ላይ ያላችሁ ሰዎች ኤአይ አሁን እኛ ጋር ከመምጣቱ በፊት ታውቃላችሁ? ስንቶቻችሁ ናቸው አሁን በልጅነታችሁ ማትሪክስ ሚል ፊልም ያያችሁት? ማትሪክስ ፊልም አይታችኋል? ማትሪክስ እርግጠኛ ነኝ ፊልሙ ስታዩት ብዙዎቻችሁ ተዚህ የሚላችሁ ካራቴው ነው አይደለ? ሹ ግን የማትሪክስ ፊልም ኮንሴፕት ምን መሰላችሁ? ኤአይ ነው። ያን የነበረ ኮንሴፕቱ የነበረው የሰው ልጅ በኮምፒውተር ኤአይ ፈጠረና ኤአይ ከሱ ቁጥጥር ውጭ ሆነበትና ከፈጠረው ሰው ጋር ፋይት ማድረግ ጀመረ። ይሄ ነው በቃ የማትሪክስ ፊልም ኮንሴፕት አለቀ። እነሱም ወደዛኛው ዓለም ይገቡና ፋይት ያደርጋሉ ኤአይን ለማሸነፍ። አሁን ኤአይን እየሰሩ ያሉ ሰዎች እያቀረቡት ያለው አንደኛው ስጋት ምንድነው? እኛ ፈጠር ነው፣ አካሄዱ ግን ከኛ ቁጥጥር ውጭ እየሆነ ያለበት ሁኔታ አለ ይላሉ። ይሄኛው ምን ልፈልጌ ነው? ብዙ ነገሮችን አሁን ምልክታቸውን እያየን ያለ ነው። ይሄን የሚያሳየው ምንድነው? የምንወደው ጌታ በደጅ እንደሆነ፣ ኢየሱስ ሊመጣ እንደሆነ። ክብር ለእግዚአብሔር ይሁን። ፈጠን ብለን አምስተኛውን ሰባተኛውን አንመለከትም። 15 ቀን ላይ ነው የምንመለከተው። ስድስተኛው ማህተም እኔና አምስተኛው ማህተም ምን ይላል? አምስተኛው ማህተም በተፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክርነት የታረዱ ሰዎች ነፍሶች ከመሰዊያው በታች አየው። እነርሱም በታላቅ ድምፅ ሁሉን የምትገዛ ቅዱስና እውነተኛ ጌታ ሆይ እስከ መቼ አትፈርድም? እስከ መቼስ ደማችንን በምድር በሚኖሩት ላይ አትበቀልም አሉ። ከዚያም ለእያንዳንዳቸው ነጭ ልብስ ተሰጣቸው። ወደፊትም እንደነርሱ የሚገደሉ የአገልጋይ ባልንጀሮቻቸውና ወንድሞቻቸው ቁጥር እስኪሞላ ድረስ ጥቂት ጊዜ እንዲታገሱ ተነገራቸው። አምስተኛው ማህተም ሲነግረን ፈረስም የለም ፈረሰኛም የለም። ግን ምንድነው? ከመሰዊያው በታች በሰማይ ባለው ዙፋን ከመሰዊያው በታች መስዋዕት የሆኑ ቅዱሳንን አየዋቸው ይላል። ይሄ ነፍሳቸውን አየሁትና ይጮሃሉ ወደ እግዚአብሔር። ምን ብለው? እግዚአብሔር ሆይ እኛ መስዋዕት ሆነን የመጣ ነው፣ እስከ መቼ ምድር ላይ ያለውን ይሄንን ግፍ አትበቀልም ብለው ሲሉት እግዚአብሔር ሁለት ነገር እንዳደረገ ይነግራቸዋል። አምስተኛው ማህተም ማለት ነው። ይሄው ምንድነው? አንደኛ ነጭ ልብስ ተሰጣቸው ይላል። ቅድም ነግሬያቸዋለሁ። ነጭ ልብስ የድል የጽድቅ የቅድስና ምልክት ነው። ሁለተኛ ነጭ ልብስ ተሰጣቸው ካለ በኋላ ጊዜው ገና የበቀሉ የእግዚአብሔር የመጨረሻው የበቀል ቁጣ ጊዜው ማለትም ጠላትን ይሄ ዓለምን እንደዚህ እያናወጠ ያለውን ክፉ የሚበቀልበት የመጨረሻው ቁጣ ገና እንደሆነ ያ ነገር እስከሚሆን ድረስ ልክ እንደነሱ ገና በጣም ብዙ መስዋዕት የሚሆኑ ሰዎች እንዳሉ ይነገራቸዋል። ታዲያ ይሄ ነገር የሚያሳየን ምንድነው ካላችሁ በእነዚያ ከንጥቀት በኋላ ባሉት በእነዚያ 7 ዓመታት ናቸው። እሺ በእነዚያ 7 ዓመታቶች ውስጥ ብዙ መስዋዕት የሚሆኑ ሰዎች አሉ። እነዚህ መስዋዕት የሚሆኑ ሰዎች እነማን ናቸው ካለን እንግዲህ እነማን ናቸው ተብሎ ሲታሰብ የሚቀመጡ ኤስቲሜሽኖች አሉ። ለምሳሌ አሁን እዚህ በነበሩ ጊዜ እውነት የተረዱ እውነትን ያወቁ ግን የሚጠበቅባቸውን ህይወት መኖር ሳይችሉ ቀርተው ያልተነጠቁ ሰዎች እዚያኛው ዘመን ላይ ሁለተኛ እድል ስለሆነ ለነሱ ያኔ ከአውሬው ጋር ከሐሳዊው መሲህ ጋር አይስማሙ። ያኔ መስዋዕት የሚሆኑ አሉ። እና እሱ ብቻ ደግሞ ሳይሆን የተገለጠው ነገር ምን እንደሆነ የገባቸው ሰዎች ከሱ ጋር ስለማይስማሙ መስዋዕት ይሆናሉ፣ ብዙዎቹ ይታረዳሉ። ስለዚህ እነሱን የሚያመለክት እንደሆነ ነው እንግዲህ አምስተኛው ማህተም ሲፈታ የሚነግረን። የመጨረሻው ስድስተኛው ማህተም ሲፈታ ይላል ምን ሆነ ይለናል። ስድስተኛው ማህተም ሲፈታ ታላቅ የምድር መናወጥ ሆነ። ፀሐይም እንደማቅ ጠቆረች፣ ጨረቃም በሙሉ እንደ ደም ቀላች። የበለስ ዛፍ በብርቱ ነፋስ ስትወዛወዝ ያልበሰለው ፍሬ ከእርሷ እንደሚረግፍ የሰማይ ከዋክብት ወደ ምድር ረገፉ። ሰማይ እንደ ጥቅልል መጽሐፍ ተጠቅልሎ አለፈ። ተራሮችና ደሴቶች ሁሉ ከስፍራቸው ተወገዱ ይላል። ምንድነው ስድስተኛው ማህተም የያዘው ካለን የመጀመሪያው ስድስተኛው ማህተም ሲፈታ ከፍተኛ የሆነ ርዕደ መሬት ይሆናል። ርዕደ መሬት ያው ጌታም ተናግሯል አይደል እንዴ? የዘመኑ ፍጻሜ አንደኛው ምልክት ከፍተኛ የሆነ የመሬት መንቀጥቀጥ ባይዘው ከመቼውም ጊዜ በላይ የጌታ ዳግም ምጽአት እንደቀረበ አንደኛው ማሳያ
የርዕደ መሬት ነክቷት የማያውቀውን ሀገሬ አይደለ ከቅርብ ጊዜያት ወዲህ ጀሙና ሀያት የምትኖሩ ሰዎች ምስክር ናቸው አይደል እንዴ? እያንቀጠኔ አሁን ቡልቡላ ነው ያለሁትና አንድ ቀን ነው የሰማሁት። ከዛ እንደውም ሰይፉ ሾው ላይ አንድ ባለሙያ ቀርቦ እንደዚህ አለ። አንድ ባለሙያ የርዕደ መሬት ጥናት የሚያደርግ ሰው ነው። ምን አለ? አሁን ኢትዮጵያ ላይ የተከሰተው ርዕደ መሬት አለ እኛን ራሱ ሰምታችሁታል ጥያቄ ፈጥሮብናል። ምክንያቱም ነውጡ የተፈጠረው አፋር ጋር፣ ነዝረቱ የመጣው ጀሙ ጋር ግልጽ ነው። በመሃል ምንም ያልሆኑ ከተማዎች አሉ። ምን እንደሆነ አልገባንም አሉ። ምን እንደሆነ ለኛም ባይገባንም እንኳን ለኛ ለባለሙያዎቹም አልተገለጠላል። ምን እንደሆነ ባይገባንም ግን የገባን አንድ ነገር አለ፣ ምልክቱ እንደሆነ። ይሄን ስነግራችሁ የኢየሱስ ዳግም ምጽአት በደጅ እንደሆነ በደንብ ልባችሁ ላይ እንዲታተም ስለምፈልግ ነው። ምን ይላል? ስድስተኛው ማህተም ሲፈታ ከፍተኛ የሆነ ርዕደ መሬት እስከዛሬ ከፍተኛው የተመዘገበው በሬክተር ስኬል ስንት ነው የሚያቅሰው አለ? 8 ነጥብ ምናምን እንደው ማክሲመም 9 ማክሲመም ሆኖ የሚያውቅ አይመስለኝም። ምናልባት ሰምቼ እንደሆነ ከፍተኛው እንደዛ ነው። እዚያ ዘመን ላይ ግን ከፍተኛ የሆነ ርዕደ መሬት ይህ ብቻ ሳይሆን አለ ጨረቃ እና ፀሐይ ምን ያደርጋሉ ይላል? ይጨልማሉ። አስባችሁታል? ፀሐይ ሲጨልም በራሷ ዲኬት ታደርጋለች። ጨረቃ ልክ እንደ ደም፣ ጨረቃ እንደ ማቅ፣ ፀሐይም እንደ ማቅ፣ ጨረቃ ሙሉ ደም ትለብሳለች። ቀይ ጨረቃ ይሆናል። ኦኬ ከዛ ምን ይሆናል ይላል? ከዋክብት ይረግፋሉ ይላል። ይሄ ከዋክብት መርገፍ አሁን ወጣ ብለን ስንመለከት እችን አክሎ የምናያቸው ከዋክብቶች ሲረግፉም ልክ እንዲቻክሉ አይደለም እሺ የሚረግፉት። እንዲህ የምናያቸው እችን ያከሉት በብዙ 100,000 ኪሎ ሜትር ከኛ ስለራቁ ነው። እሺ ሲረግፍ አንደኛው ምናልባት የሆነ ከተማ ነው የሚያክለው። ከተማ ላይ ከተማ ነው የሚወድቀው። አስባችሁታል? እና በምድርም በሰማይም ብዙ ነገሮች መናጋት ይጀምራሉ። ከዚህም በላይ አንድ ክስተቱን እንግዳ የሚያደርገው ነገር ምንድነው? ሰማይ እንደ መጽሐፍ ተጠቅልሎ አለፈ ይላል። ብራዘር ምናየው ሰማይ ቢጠቀለል ምንድነው የምታየው? ወዮ እዛ ዘመን ላይ ያሉ ሰዎች ተጠቅልሎ አለፈ ይላል። ያን ጊዜ እንደዚህ ያደርጉ ይላል። ይሄ ክፍል ሲነግረን በምድር ላይ ያሉ ሀብታሞች፣ ባለጠጎች፣ የጦር መኮንኖች ሁሉ ይላል ወደ ምን ሄዱ ይለናል? ወደ ዋሻ። ከዛስ ከበጉ ቁጣና በዙፋኑ ካለው ከእግዚአብሔር ፍርድ አድኑን። በምን? እናንተ ውደቁብን፣ ዋሻው እኛ ላይ ውደቅ። እንግዲህ ዋሻ አንተ ላይ እንዲወድቅ እስከ መምረጥ ድረስ ያደረገ ነገር ከሆነ ምን ያህል ትልቅ ቁጣና ትልቅ ነገር እንደሆነ አስቡት። ሰምታችሁኛል? ዋሻው ወደ ዋሻ ይሄዳሉ ብሎ ዮሐንስ የነገረን እኔ እንደዚሁ ሳስበው እንግዲህ አሁን ካለው ነባራዊ ሁኔታ ጋር እያስተያየው ስለሆነ ምነግራችሁ ይሄንን ነገር ሳስበው የሚገቡት ወደ ሶፍመር ዋሻ አይደለም። ምክንያቱም አሁን ሶፍመር ዋሻ ለመግባት ቢያንስ ከዚህ ስንት ኪሎ ሜትር መሄድ አለብህ አይደለ? ደግሞ ሶፍመር ዋሻ የአዲስ አበባን ሕዝብ የኢትዮጵያን ሕዝብ እንዳለ አይሸከምም። ወደ ዋሻ ሄዱ ብሎ የሚነግረን ምን መሰላችሁ? ጨርሻለሁ። እሺ ሐሳቤ ምን መሰላችሁ የሚነግረን? ከተወሰኑ ጊዜያቶች ወዲህ ዜና ላይ አይታችኋል። እኔ በደንብ በዚህ ጉዳይ እከታተላለሁ። የዓለማችን ቢሊዮነር ሰዎች ባንከር እየገነቡ ነው ያሉት። ታውቃላችሁ ባንከር ማለት ምን እንደሆነ? ባንክ አይደለም፣ ከመሬት በታች ያሉ ማንሽኖች ወይንም መኖሪያዎች። ለምሳሌ እነ ማርክ ዙከንበርግ የሚባሉ የፌስቡክ መስራች ከመሬት ስንት ሜትር ጥልቀት ያለው ትልቅ ፓላስ ለራሱ ሰርቷል። ለምን መሰላችሁ? እንደው ከመሬት በላይ መኖር ስለሰለቸው አይደለም። የሆነ ሰዓት ላይ ዓለም ይጠፋል ብሎ ያስባሉ። የሆነ ነገር እኮ ይገባቸዋል። እንደናንተ ባይሆንም ከዛሳ ከበጉ ቁጣ ከመሬት በታች በሰራው ማንሽን ሊያመልጥ ማርክ ዙከንበርግ አማርኛ የሰማም እንጂ ቢሰማኝና ብነግረው ደስ ይለኝ ነበር። ከበጉ ቁጣ ሰው የሚያመልጠው ከምድር በታች ቤተ መስራት ሳይሆን በዳግም ውልደት ነው፣ በኢየሱስ ደም ነው። ወደ ዋሻ ይሄዳሉ፣ ይደበቃሉ፣ ግን እሱም ማምለጫቸው አይሆንም። እረ ሰውሩን ከበጉ ቁጣ ይላሉ። ፋይናሊ በቃ ይኸው ጨርሻለሁ፣ ሰዓቴ ማልቃለች። እችን ብቻ ልንገራችሁ፣ መደምደሚያ አይነች። ይሄን ሳልነግራችሁ ፕሊስ እንዳትወጡ በጌታ ፍቅር። እኔና እናንተ እዛ ዘመን ላይ ከሌለን ይሄንን 7ቱ ማህተም መማር ለኛ ለምን ያስፈልጋል ካላችሁ
አንድ ክፍል ብቻ አነብላችኋለሁ፣ ከዛ እዘጋዋለሁ። ይህን ክፍል በተመለከተ ወይንም የነገርኳችሁን ያስተማርኳችሁን ትምህርት በተመለከተ ጴጥሮስ በራሱ መንገድ እንዲህ ብሎ ገልጦታል። ሁለተኛ ጴጥሮስ አውጣልኝ ማይክ። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 1 ላይ ጀስት ማንበብ ብቻ ነው። ወዳጆች ሆይ አሁን ይሄን የምጽፍላችሁ ሁለተኛ መልእክት ነው። ሁለቱንም መልእክቶች የጻፍኩላችሁ ቅን ልቦናችሁን እንድታነቃቁ ለማሳሰብ ነው። ደግሞ ቀድሞ በቅዱሳን ነቢያት የተነገረው ቃል እንዲፈጸም በሐዋርያታችሁ አማካኝነት በጌታችንና በአዳኛችን የተሰጠው ትእዛዝን እንድታስቡ ነው። ከሁሉ አስቀድሞ ይህንን ወቁ፣ በመጨረሻው ዘመን የራሳቸውን ክፉ ምኞት የሚከተሉ ዘባቾች እየዘበቱ ይመጣሉ። እነርሱም እመጣለሁ ያለው ታዲያ የት አለ? አባቶቻችን ከሞቱበት ከፍጥረት መጀመሪያ አንስቶ እስካሁን ድረስ ሁሉ ነገር እንዳለ ይኖራል። ነገር ግን እነዚህ ሰዎች ሰማያት ከጥንት ጀምሮ በእግዚአብሔር ቃል ተፈጥረው እንደሚኖሩ መሬትም በውሃ መካከል በውሃም እንደተሰራች ሆን ብለው ይክዳሉ። በዚያን ጊዜ የነበረው ዓለም በውሃ ተጥለቅልቆ ጠፋ። በዚያው ቃል ደግሞ አሁን ያሉት ሰማያትና ምድር ኃጢአተኞች እስከሚጠፉበት እስከ ፍርድ ቀን ዕለት ድረስ ለእሳት ተጠብቀዋል። ለምን ተጠብቀዋል? ለእሳት፣ ለመጥፋት። ወዳጆች ሆይ በጌታ ዘንድ አንድ ቀን 1000 ዓመት፣ 1000 ዓመትም እንዳንድ ቀን መሆኑን አትርሱ። አንዳንድ ሰዎች የዘገየ እንደሚመስላቸው የተስፋ ጌታ ቃሉን ለመፈጸም አይዘገይም። ነገር ግን ማንም እንዳይጠፋ ፈልጎ ሁሉ ለንስሐ እንዲበቃ ስለናንተ ይታገሳል። የጌታ ቀን እንደ ሌባ ይመጣል። በዚያም ቀን ሰማያት በታላቅ ድምጽ ያልፋሉ። ቅድም አልነገርኳችሁም ይሄን ነገር? ሰማያት በታላቅ ድምጽ ያልፋሉ። የሰማይን ፍጥረታት በእሳት ይጠፋል። ምድርና በእርሷም ያለ ነገር ሁሉ ይቃጠላል። እንግዲህ ሁሉም ነገር በዚህ ሁኔታ የሚጠፋ ከሆነ እናንተ እንዴት አይነት ሰዎች ልትሆኑ ይገባቸዋል? ይሄ ነው በቃ እንግዲህ መደምደሚያው። ሁሉ ነገር እንደዚህ የሚጠፋ ከሆነ እናንተ ምን ትሆኑ? ላንብብላችሁ። አሁን በቅድስናና በእውነተኛ መንፈሳዊነት ልትኖሩ ይገባችኋል። ደግሞም የእግዚአብሔርን ቀን እየጠበቃችሁ መምጫውን ልታፋጥኑ ይገባል። በዚያን ቀን ሰማያት በእሳት ተቃጥለው ይጠፋሉ፣ የሰማይ ፍጥረታት በታላቅ ትኩሳት ይቀልጣል። እኛ ግን ጽድቅ የሚኖርበትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ሃሌሉያ። ስለዚህ ወዳጆች ሆይ ይህ የዚህን ሁሉ ነገሮች የምትጠባበቁ ከሆናችሁ ያለ ነውርና ያለ ነቀፋ ከእርሱ ጋር በሰላም እንድትገኙ ትጉ። የመልእክቱ መደምደሚያ ምንድነው? ትጉ። ለምን መትጋት አስፈለገ ካላችሁኝ፣ ባካችሁ እንዳትደነግጡ። ጴንጤ ነኝ ያለ ሁሉ አይነጠቅም። አዎ እንዲህ ብሎ መናገር በጣም እንደሚያስወቅስ እንደሚያዘልፍ አውቃለሁ። ጴንጤ ነኝ ያለ ሁሉ አይነጠቅም። እስካሁን ያስተማርኳችሁን ትምህርት በማቴዎስ ወንጌል ምዕራፍ 24 በሉቃስ ወንጌል ምዕራፍ 21 እንደገና በማርቆስ ወንጌል ምዕራፍ 13 ላይ እናገኘዋለን። አንድ አይነት ቃል ኢየሱስ ስለ ዳግም ምጽአቱ ሲናገር በእነዚህ 3 ወንጌላት ላይ ይሄን ነገር ተናግሯል። ይገርማቸዋል። በ3ቱም ወንጌላት ላይ ግን የዘመኑን ፍጻሜ ምልክት ከተናገረ በኋላ የሚደመድመው እንዲህ ብሎ ነው። እንግዲህ ቀኒቱንና ሰዓቲቱን ስለማታውቁ ሁል ጊዜ ተዘጋጅታችሁ ጠብቁ። በአንድ ቃል ልባርካችሁ፣ ለዘመኑ ፍጻሜ የሚመጥንን ሕይወት እግዚአብሔር ይስጠን። ጨርሻለሁ። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ወደ ኋላ ላግ እንዳታረጉ፣ እንዳታፈገፍጉ። እሺ፣ በጌታ ቀን አሁን እንዳየኋችሁ ልክ እንደዚህ ላያችሁ ፈልጋለሁ። ኢየሱስ ጌታ ነው። ኢየሱስ ይመጣል። ጸሎቴ ልመናዬም ረሃቤም ይህ ነው። እዚህ ቦታ መታችሁ የምትማሩ ሰዎች በእውነተኛ መንፈሳዊ ሕይወት እየታጠቃችሁ አንድ ላይ ስንሄድም ስንከብርም አንድ ላይ እንዲሆን። ምናልባት በዚህ አጋጣሚ የሆነ ድካም አለብኝ ብላችሁ ምትሉ ሰዎች ካላችሁ እባካችሁ ያንን ድካም ለመናዘዝ እስከ ማታ አትጠብቁ። እሺ፣ ቆይ ማታ አንደኛው ነው ስገባ አልጋዬ ላይ ሆኜ ንስሐ ገባለሁ አትበሉ። ወደ አልጋ ላይ ከመሄዳችሁ በፊት የቅድሙ መለከት ሊነፋ ይችላል። ንጥቀት ሊካሄድ ይችላል። ይሄን ደረጃ እየወጣን እዛ ጋር ሰላም እያልኳችሁ ድንገት የዘነሰርኩት እጄ ሊጠፋባችሁ ይችላል። ኢየሱስ በደጅ ነው። ኢየሱስ ይመጣል። ይሄንን እውነት ካወቃችሁና ከተረዳችሁ መልእክቱ ለእናንተ ይበልጥ ጌታን የምትናፍቁበት እንጂ ወይኔ ሊመጣብኝ ነው ብላችሁ የምትፈሩበት አይሆንም። ሃሌሉያ።
ቀኞቻችሁን ከፍ አድርጉ። እግዚአብሔር ሆይ በጌታ በኢየሱስ ስም ጸልያለሁ። የሰሙት እውነት በሰሚዎቹ ላይ ለዘላለም ተተክሎ ይቀር።